Subhanahu wa ta'ala ለሁላችንም የሚሆን ከሐሜት የሚጠብቀን ምሳሌ ነው የነገረን። አንዳችሁ የሞተውን ወንድማችሁ ስጋ ብሉ ብትባሉ ትበላላችሁን? ምሳሌነቱ ራሱ እናንተ ጠላችሁት ይላል። ዑለሞቹ ደግሞ የዚችን የቁርአን አያ በማየት ልክ ምሳሌነቱን እንደጠላችሁት ሁሉ የእህታችሁንና የወንድማችሁንም ክብር እንደዚሁ ማንሳት ጥሉት ይላል። ዑለሞቹ እቺን የፈሰሩት ወንድሜ በሌለበት እህቴ በሌለችበት ስሟን ማንሳት ሐሜት ይባላል። ዚናን ወይም ዝሙትን እንደምንጸየፈው ሁሉ ሐሜትም ከከባባድ ወንጀሎችን የሐሜት አስከፊነት ባለቤቱን ይቅርታ ከመጠየቅ ውጪ ሌላ ተውበት የለው። አምተን አስተግፍሩላህ በማለት ተውበት አይደለም። አምተን ሐሜት ያርግብኝ ማለትም ተውበት አይደለም። ተውበቱ ባማውና በተማው ሰውዬ መካከል ነው። አላህ ደግሞ የሰው ልጅን አክብሮታል አልቆታልና አላህ ያከበረውን ያላቀውን አካል በአይናችን በመጠቃቀስ በከንፈራችን በመነካከስ ስሙን በማንሳት የምናደርጋቸው ነገሮች ሁሉ ሐሜት ይባላሉ። አላህ እኔንም እናንተንም ከሐሜት ይጠብቅ። ወጀዛኩሙላህ ኸይር።